ንግስት ሌኒ የጌታችን የመድኃኒታችን የኢየሱስ ክርስቶስን ግማደ መስቀል ማግኘቷን ምክንያት በማድረግ በኢትዮጵያ ኦርቶዶክስ ተዋሕዶ ምእመናን ዘንድ በደማቅ ስነ ስርዓት የሚከበረው የመስቀል በዓል ላይ እንገኛለን። ወሪዶ እንመስቀሉ ወሪዶ እንመስቀሉ እንመስቀሉ አብርሃነ ኩሎ። በደመራ በዓል አንደኛው ቤተክርስቲያኑ አገልግሎት አንደኛው የነበረው የዝማሬ ዝግጅት ነበርና እነዚህ መዘምራን የሰንበት ትምህርት ቤት ተማሪዎች ይህንን መዝሙር ከማቅረባቸው አስቀድሞ ምን አይነት ዝግጅት ያደርጋሉ? እነዚህ መዝሙሮችስ ምን አይነት ይዘት አላቸው ስንል በዚህ በኦቶና ደብረ ጽዮን ቅድስተ ማርያም ቤተክርስቲያን ቅጥር ግቢ ተገኝተናል። በልዩ የበዓል መሰናዷችንም መስከረም 17 ዝማሬዎች ምን ይዘት አላቸው የሚለውን እንመለከት ይሆናል። አብራችሁ ቆዩ። መስቀል ፍቅር ነው ፍቅር እንግዲህ ሰው ይቅር። መስቀል ፍቅር ነው ፍቅር እንግዲህ ሰው ይቅር። እግዚአብሔር ይባርክልን እግዚአብሔር ይባርክልን በዓሉን ይባርክልን እግዚአብሔር ይባርክልን የፍቅር ያድርግልን እግዚአብሔር ይባርክልን በሕመም የተያዙት እግዚአብሔር ይባርክልን በምሕረት ይፈውስልን እግዚአብሔር ይባርክልን ተሰደው በሩቅ ያሉት እግዚአብሔር ይባርክልን በደጁ ይሰብስብልን እግዚአብሔር ይባርክልን 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 የሰላም በዓል ያድርግልን ይባርክልን ይባርክልን የፍቅር በዓል ያድርግልን ይባርክልን ይባርክልን የጥል ግድግዳን ያፍርስልን ይባርክልን ይባርክልን። ተመልካቾቻችን በኦቶና ደብረ ጽዮን ቅድስተ ማርያም ቤተክርስቲያን ቅጥር ግቢ እንገኛለን። የቤተክርስቲያኒቱ ሰንበት ተማሪዎች ለደመራና ለመስቀል በዓል የሚያቀርቧቸውን ዝግጅቶች በተመለከተ ጥናት የሚያደርጉበት ቦታን እናስቃኛቸዋለን። ለደመራና ለመስቀል በዓል በተለይ በበገና ዝማሬ የተዘጋጃችሁ ዝግጅት ምን ይመስል ነበር? መቼ ጀመራችሁ ዝግጅታችሁ? ዝግጅት ተጀመርነው ናሴ ውስጥ ነው። በጣም ረጅም ሰዓት ነው ስናጠናም የቆየ ነው። ሳምንቱን ሙሉ ያጠናን መክሰኞ ዘውትር የመዝሙር ጥናት ቀን አለና ደግሞ ይሄ መስከረም ከገባ ቀን ጀምሮ ዘወትር ነው። ቅዳሜ እሑድም ሁላ ጭምር ያጠናን ነው የምንገኘው። እንግዲህ በደመራ ዕለትም ከቀረቡ መዝሙሮች መካከል ያው የበገና ዝማሬ አንዱ ነውና የበገና ዝማሬ ምን አይነት ይዘት አለው? በገና ያው እንደምናውቀው ከሌሎቹ የዝማሬ አይነቶች አንዱ በተመስጦ የምንዘምርበት ነው። እግዚአብሔርን በበገና በእርጋታ የቅዱስ ያሬድን አብነት በማድረግ እሱ ባስተማረ መሰረት በተመስጦ የምንዘምረው ነው። እንዲሁም ብዙ ህማኑን ሁላም ይፈውስ ነው በገና እንደምናውቀው ከሆነና ከሌሎቹ ዝማሬት የሚለየው በዚህ ምክንያት
ኢትዮጵያ ሆይ ተነሽ ክብርንም ልበሺ በአዲስ ምስጋና ይሞላ ልብሽ የተወደደ ነው በእግዚአብሔር ሕዝብሽ የተወደደ ነው በእግዚአብሔር ሕዝብሽ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሉት አበይት በዓላት አንዱ የመስቀል ወይም የደመራ በዓል ነው። የደመራ በዓልን በተመለከተ እንግዲህ በወላይታ ሶዶ ማዕከል ማህበረ ቅዱሳን በበገና ቤተሰብ በኩል በሰፊው ዝግጅት እያደረግን እንገኛለን። በቁጥር ከ70 በላይ የሚሆኑ አገልጋዮች በበገና ተዘጋጅተው እጅግ በጣም ደስ የሚሉ የመስቀል መዝሙራትን በብዛት እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የበገና ዘማሪዎች ከሌሎች በመሰንቆና በኪራር ከሚዘመሩ መዝሙራት ለየት ይላሉ። ማለትም እጅ ማጨብጨብ የለም፣ እግር ማንቀሳቀስ የለም፣ ጭንቅላት እንደዚህ ወደዚህ ወደዛ ማንቀሳቀስ የለም። ዝም ተብሎ በጸጥታ በእርጋታ የሚዘመር መዝሙር ነው። ለዚህ በቂ ዝግጅት አድርገን ለመስቀል የሚሆኑ ለአዲስ ዓመት የሚሆኑ በአማርኛም በወላይተኛም ጭምር በደንብ ተዘጋጅተናል። መስቀል ኩሜታላምያ ባሶተነ ባታስካንስ መስቀል ኩሜታላምያ ባሶተነ ባታስካንስ ሳሮታ የሚያጋ አላም ያስጣለ ማስቃለ አሽ አናማንያ ጌታ ሳሮታ የሚያጋ አላም ያስጣለ ማስቃለ አሽ አናማንያ ጌታ። እኛ የጀመርነው በ2017 ላይ ከነሐሴ ወር ገና ሲገባ ነበር ጥናቱን የጀመርነው። ማህበራትም አሉ። በየግሩፑ ያሉ ማህበራት እየራሳቸው ለየት ያለውን በየአመት ሲመጣ አዲስ ነገር ይዘን ለማውጣት የተለያዩ መዝሙሮችን አዳዲስ መዝሙሮችን የተለያዩ ሽብሸቦችን ለብሰን የምንወጣቸው አልባሳትም አሉ። አምና ያልነበሩትን አዲስ ትንሽ ሰውን ለማሳየትም ቢሆን አዳዲስ ነገሮችን ይዘን እስካሁን እየተዘጋጀን ነው። ሌላው ለጥምቀት ስንዘምር ኢየሱስ ክርስቶስ የተጠመቀበትን በዮሐንስ እጅ የተጠመቀበትን እንደዛ አይነት መዝሙሮችን የምንዘምረው። የደመራ ወይም የመስቀል መዝሙራትን ስንዘምር መስቀል ላይ ያተኮረ ሁሉም በአብዛኛው ወደ መስቀል ነውና መስቀል ላይ ደግሞ የተሰቀለው ኢየሱስ ክርስቶስ ስለሆነ ያ ኢየሱስ ክርስቶስ የተሰቀለበት መስቀል ደግሞ ተቀብሮ እስከተገኘ ድረስ ያ እስከተገኘበት ድረስ የነበሩ ፕሮሰሶች አሉና እነዛን ላይ በተኮረ መዝሙሮችን እናጠናለን። እና ግቢ እዚህ አገልጋይ ነበርኩኝ። ግቢ በ8 ነበር ያድኩት። አገልግሎት በሚለው ደግሞ ትላንት ነበረ ወደ የተመለስኩትና በጣም ትልቅ ስሜት ነው ያለኝ።
ጀምረን ነበረ እያጠናን ያለነው። የመስቀል ዝማሬ አለ። መስቀልን የምናከብረው በመስቀል ያሉት ሁሉንም እናጠናለን። መስቀል ኃይላችን ጠላትን ማጥፊያችን በመስቀል እንመካለን እንድንበታለን በመስቀል እንመካለን እንድንበታለን የክርስቲያን መስቀል ብርሃነ የኩሉ ዓለም መሰረት ቤተ ክርስቲያን ወሀዊ ሰላም መድኃኒዓለም መስቀል መድኃኒነ ለእለነ አመ መስቀል ብርሃነ የኩሉ ዓለም መሰረት ቤተ ክርስቲያን ወሀብ ሰላም መድኃኒዓለም መስቀል መድኃኒነ ለእለነ መስቀል ብርሃነ ለሞላው ዓለም መሰረት ነው ቤተ ክርስቲያን ሰላም ሰጪ ነው መድኃኒዓለም መስቀል አዳኝ ሰጪነ መድኃኒዓለም መስቀል። ሰንበት ትምህርት ቤቱ አገልጋዮች ጽናት የተመለከታችሁትን ይመስል ነበረ። ከጽናቱ ባሻገር ደግሞ የተዘጋጁ መዝሙሮች ይዘታቸው ምን ይመስላል ስንል ከሰንበት ትምህርት ቤት አገልጋዮች ጋር ቆይታ አድርገናል። በቤተክርስቲያናችን የሚታወቁ የአደባባይ በዓላት ሁለት አሉ። ከነዚህ መካከል አንዱ በዓመቱ መጀመሪያ በመስከረም ወር የሚደረግ በተለይ የደመራ አገልግሎት መስከረም 16 የምናደርገው አገልግሎት ከአደባባይ በዓላት መካከል አንዱና ዋነኛው ነውና ለዚህ በዓል ዝግጅት እንግዲህ ከዓመቱ መጨረሻ ከክረምት ወራት ማብቂያ ጀምሮ ነው ዝግጅቶች የሚጀመሩት። ከዛ ውስጥ አንዱ የመዝሙር ጥናት ነው። ለወቅቱ ጊዜውን በዓሉን ሊያደምቁ የሚችሉ ትምህርት ማስተማር የሚችሉ ሚስጥር በውስጣቸው የያዙ ለሰዎች መልእክት ማስተላለፍ የሚችሉ ዝማሬዎችን ከማጥናት ነው የሚጀመረው። ስለዚህ ወጣቶች፣ ሰንበት ትምህርት ቤት አባላት፣ ወጣቶች ማህበራት እነዚህ ሁሉ መዝሙሮችን ከማጥናት ነው የሚጀምሩት። እነዚህ መዝሙሮች በዓሉን አደባባይ ስለሆነ የሚከበረው እየሄድሽ እየዘመርሽ እግዚአብሔርን እያመሰገንሽ ነው የምትሄጂውና ነገረ መስቀልን የያዙ እንዴት እንደተገኘ ታሪኩን የሚያወሱ ከመጽሐፍ ቅዱስ ከአዲስ ኪዳን ጋር ደግሞ ያለውን ግንኙነት የሚናገሩ በስንኞቻቸው በዜማዎቻቸው እጅግ የተዋቡ መዝሙሮችን ከማጥናት ነው የሚጀምረውና ዋናው በቤተክርስቲያን ውስጥ የሚደረገው አገልግሎት መንፈሳዊ ይዘቱ ለመስቀል በዓል ዝግጅት የሚባለው የመዝሙር ጥናቶች ናቸው። ወጣቶች ጋር በተለይ የሚስተዋሉትና ከዛ እንዳልኩሽ ከነሐሴ ማብቂያ በጳጉሜ መጀመሪያ ጀምሮ መዝሙር ጥናቱ ይጀምራል ማለት ነው። በጣም ብዙ መዝሙሮች ስለሚዘመሩ መንገዶቹም ያው ረጅም ነው መንገዱም። ስለዚህ ያን መንገድ ሁሉ ሊያዛልቅ የሚችሉ አዳዲስ ዝማሬዎች መዘመር አለባቸው። አንዱ ባለቀ ጊዜ አንዱ የሚቀጥል ነው የሚሆነውና እነዚህን ዝማሬዎችን ከማጥናት ነው ዝግጅት ምራ ግብሩ የሚጀምረው ማለት ነው። ስለዚህ ሰሞኑን ሲደረግ የነበረው እሱ ነው ማለት ነው። እናንተም እንደተመለከታችሁት ረጅም ጊዜ ስንዘጋጅ ነበረ። ያው ከነሐሴ ወር ወይም ደግሞ የነሐሴ አጋማሽ ከጾመ ፍልሰታ በኋላ ሙሉ ለሙሉ ዝግጅታችን ከዛ በኋላ ነው የጀመረው። ከዛ ጊዜ አንስቶ እንግዲህ እስከ ነገዋ ዕለት ወይም ደግሞ እስከ መስቀሉ ዕለት ድረስ ዝግጅታችን ይቀጥላል። አገልግሎቱም ያው የሁለት ቀን አገልግሎት ነው። ይሄ ሰንበት ትምህርት ቤት ብዙ ዘማሪያን አሉት። የአባቶች ክፍል ዘማሪያን አሉ፣ እንዲሁ የእናቶች ክፍል ዘማሪያን አሉ። ከዛ ባሻገር ደግሞ አንጋፋ የሚባሉ አሉ፣ በእድሜ የተወሰነ መካከለኛ የሚባሉ አለ አይደል።
በዛ እድሜ ደረጃ ውስጥ ያሉ አሉ። በእኛ እድሜ ደግሞ ወጣቶች ክፍል አለ። ከዛ ባሻገር ደግሞ እንዳያችሁት ህፃናት ክፍልም አለ እና ይህ ሁሉ ክፍል እንግዲህ ዝግጅቱን እስካሁን ድረስ እያደረገ ይገኛል። መስቀል በዓል ተቆፍሮ የተገኘበት ሲቆፈር በዘመኑ የነበሩ አስቆፍሮ ያስገኙ ሰዎች አሉ፣ እንደነ ቅድስት እሌኒ ያሉ ሰዎች። እዛ ታሪክ ላይ ደግሞ እንድትቆፍር ያደረጉ ምክር የሰጧት ሀሳብ የሰጧት ትላልቅ ሰዎች አሉና እነዚያንም የሚያወሳ እነዚያንም የሚነካ ነው። ከመጽሐፍ ቅዱስ ጋር ደግሞ ስናገናኘው ነገረ መስቀሉ በዚያ ዘመንም ሲያደርገው የነበረውን ተአምር አሁንም ደግሞ እርቅ የፈጸመበት ጥልን የገደለበት ነውና መስቀሉ ያንን የሚናገር ነው መዝሙሩ ሞር የሚሆነው። ስለዚህ በአዲስ ኪዳን በመስቀል የተደረገልንን ውለታ የምናስብበት፣ በመስቀል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የከፈለልንን ዋጋ የጠብ ግድግዳን እሱ የደመሰሰበትን ያጠፋበትን የሚያወሱ ናቸው መዝሙሮቹ። ከታሪኩ ባሻገር ማለት ነው። ታሪኩ በቁፋሮ መገኘቱን የሚናገር፣ አይሁድ በክፋት መቅበራቸውን የሚናገር፣ ያ እንዲገኝ ደግሞ ምክንያት የሆነችውን ንግስት ስሟን የሚያወሳ የሚያነሳ ነው የሚሆነው ከታሪክ አንጻር። ከዚህ ከመጽሐፍ ቅዱስ አንጻር ደግሞ በነገረ መስቀሉ የተደረገልን መስቀል ብርሃን እንደሆነ በመስቀል ያገኘነው የዓለም ብርሃን የሆነው ክርስቶስ ብርሃንነቱን መስቀል ላይ እርቅን መስቀል ላይ መፈጸሙን የሚናገር ደሙንና ስጋውን እዛ ላይ ቆርሶና ፍሶ መስጠቱን የሚናገሩ መዝሙሮች ናቸው በውስጣቸው። እንግዲህ ይሄ ምስጢር ነው ያለው ማለት ነው። ደግሞ ዘንድሮ ደስ የሚለው ነገር የመጀመሪያው ምንድነው ሙሉ ለሙሉ ዝግጅቱን የሚያዘጋጀው የዚህ ደብር ይሄ ደብር ነው የሚያዘጋጀው። እዛ ያለው ሙሉ መርሃ ግብርና የሊቃውንቱም ወረብ ምናልባት አስተውላችሁ አይታችሁ ከሆነ አላቅም በዚህ ደብር ነው የሚቀርበውና እየተዘጋጁ እያጠኑ ነበር ሰሞኑን። እኛም ደግሞ በሰንበት ትምህርት ቤት በወጣቶች ክፍል ደግሞ ያሬዳዊ እያጠናን ቆይተናል። ከዛ ባሻገር ደግሞ የእናቶች የአባቶች ደግሞ ሌሎችም ክፍላት ደግሞ በዝማሬ ደግሞ ሊያገለግሉ እያጠኑ ቆይተዋል። ዝማሬዎቹ እንግዲህ የመስቀሉ መገኘት ነው በዓሉ የሚያወሰው ያንን ስለሆነ ስለ መስቀሉ መገኘት የሚያወሱ ዝማሬዎች በስፋት አሉ። ከዛ ባሻገር ደግሞ እመቤታችንን ቅዱሳንን የሚያወድሱ ዝማሬዎችን ያው እያጠናን የቆየ ነው ማለት ነው። በእኛ ከተማ አሁን በሶዶ ዘንድሮ የመስቀል በዓልን የማዘጋጀት ሙሉ ኃላፊነት የተሰጠው ለኛ ደብር ነው፣ ለወተና ደብረ ጽዮን ቅድስት ማርያም ቤተክርስቲያን ነውና ምንም እንኳን የማዘጋጀቱ ኃላፊነት በየተራ የሚዞር ቢሆንም ሁሉም እንደየደብሩ ሁሉም እንደየዝግጅቱ ያለውን አልባሳት ለብሶ ነው የሚወጣው። ከሊቃውንቱ ስንጀምር ሊቃውንቱ የቅኔ ማህሌት ሊቃውንት መርጊቶቹ ቀሳውስቱ ይጠመጥማሉ፣ ነጭ ሻሽ ይጠመጥማሉ። የብርሃን መስቀል የተገኘበት የብርሃን በዓል ስለሆነ ነጭ ይጠመጥማሉ። ነጭ ካባ መደረቢያ፣ ነጭ ልብስ፣ ነጭ ጫማ ነው የሚደረገው። ከዛ ውጪ ደግሞ መስቀል የሚይዙ ዲያቆናት አሉ። የሚያጠኑ ከተማውን እያጠኑ በማጠንት እጣን እያጠኑ የሚሄዱ አባቶች አሉ። እነሱ የሚለብሱት ደግሞ ልብሰ ተክኗል እንደየደብሩ ነው። ስለዚህ እሱም እንደየጥበቡ መስቀል ያለበት መስቀልን የሚገልጽ መስቀልን የሚያወሳ ነው። እንዳልኩሽ ዲያቆናት መስቀል ይዛሉ። መጾረ መስቀል የወርቅ መስቀል አለ፣ የናስ የብር መስቀል አለ፣ የእንጨት መስቀል አለ። እነዚህ ሁሉ መስቀሎች ይያዛሉ። በአገልጋዮች በዲያቆናት ከፊት ነው የሚሰለፉት እነሱ። ከነሱ ኋላ የሚያጠኑ እጣን የሚያጠኑ አባቶቻችን ደግሞ ከኋላቸው ይሆናሉ። የካህናት ልብስ በዛው ልክ የመላእክቱን አይነት ይዘት ያለው ሆኖ ደግሞ መስቀል ምልክት ያለበትን ልብስ ይለብሳሉ ማለት ነው። ወደ ሰንበት ትምህርት ቤት ወደ ዲያቆናቱም ሲወርድ ያንን ይዘው የበዓል ልብስ አሁን የሀገር ጥበብ ልብስ አለ አይደል? እሱን ጠምጥመው ከዛ በኋላ እሱን ደግሞ ከስር ለብሰው መስቀል ያለበትን ለብሰው ከፊት ይቀጥላሉ። ከነሱ ቀጥሎ ሰንበት ተማሪዎች ናቸው። የሰንበት ተማሪ መዘምራን ልብስ ደግሞ የሚታወቅ አለ፣ እሱ ይለበሳል። ጥንድ ድርብ የሚባል አለ፣ በሀገር ባህል የሚለበስ በቤተክርስቲያናችን ሊቃውንቱ የሚለብሱት ጥንድ ድርብ የሚባል አለ። በጥበብ የሚሰራ በእጅ የሚሰራ ነው፣ እሱ ይለበሳል። ጃኖ ይለበሳል። እንደዚህ አይነት አልባሳት ሀገርን የሚገልጡ ሃይማኖታዊ ይዘት ደግሞ ያላቸው መስቀል ምልክት ያላቸው አልባሳት ይለበሳሉ። ወጣቶች በማህበራት ማህበራቸውን የሚገልጽ ስም ያለበትን ሌላውም እንደዚህ ወጣቶች ለምሳሌ ምግባረ ሰናይ ወጣቶች ወንድሞች ወጣቶች አሉ። ጥምቀት ሲሆን ምንጣፍ የሚያነጥፉ እንደዚህ የሚገልጹ ግን መስቀል ምልክት ያለበትን ሁሉም የሚለብሰው ልብስ ላይ መስቀል ምልክት አለ። ነጠላ እንኳን በባዶ የሚለበስ ነጠላ እንኳን የሚለበሰው እንደ መስቀል አምሳል ተደግድጎ ነውና የሚለበሰው። በእነዚህ አይነት መልኩ ነው የሚለበሰው። የሀገር ባህል ልብስ እንደየአካባቢው እንደየራሱን ይገልጸኛል ብሎ የሚያስበውን ሃይማኖታዊ ይዘት ግን ያለቀቀ ሴቶች ተከናንበው ነጠላቸውን ከዛ ውጪ የተለያዩ በቡድን አንድ አይነት የሚያሰፉ አሉ። እንደዛ እያደረጉ የተለያዩ ልብሶችን ግን መስቀልን ያማከለ መስቀልን የሚመስል ለመስቀል በዓል መሆን የሚችል እንደዛ ነው የሚለበሱ አልባሳቱ ይሄንን ነው የሚመስሉት። ምናልባት ይሄ በዓል እንዳልኩሽ
እንደ ሃይማኖት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታከብረው በዓል ነው። እንደ ሀገር ደግሞ ዩኔስኮ ላይ ተመዝግቦ ከማይዳሰሱ ቅርሶች መካከል አንዱ ነው። በዚህ ሁሉም ሰው የሚኮራበት ሁሉም ሰው የሚደሰትበት አይነት በዓል ነውና ስለዚህ ይህንን በዓል የሚያከብሩ መጀመሪያ ኦርቶዶክሳውያን የሆኑ ሁሉ በክርስቶስ መስቀል የሚያምኑ ሁሉ ክርስቶስ በመስቀል ዋጋ እንደከፈለላቸው የሚያምኑ በመስቀል ኃይል እንደተገኘ የሚያምኑ ሁሉ ለመስቀሉ በዓል እንኳን አደረሳችሁ። በዓሉ የሰላም ፍቅርና አንድነት የሚነገርበት በዓል እንዲሆን ያጡት የሚያገኙበት በዓል እንዲሆን ይሄንን አስተላልፋለሁ። ሁላችሁንም እንኳን አደረሳችሁ እላለሁ። ከዛ ባሻገር እንግዲህ እናንተ የምትሰሩበትን ሚዲያ አብራችሁ የሚሰሩ ሁሉንም እንኳን ለበዓሉ በሰላም አደረሳችሁ እላለሁ። ወላይታ ቲቪ ሌላው አብሮኝ የሚያገለግሉ አሉ ከኔ ጋር በስብከተ ወንጌልም በመምህርነት በዚህ በሰንበት ቤት አገልግሎትም በስልጠና በተለያዩ የሚያገለግሉ አሉና ሁሉንም ለበዓሉ እንኳን አደረሳችሁ እላችኋለሁኝ። ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ የሆነ ሁሉም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ክቡር መስቀሉ የተገኘበት ታላቅ በዓል እንኳን አደረሳችሁ እላለሁ። ከዛ ባሻገር ደግሞ ቤተሰቦቼ እንኳን አደረሳችሁ ማለት እወዳለሁ። እናንተንም እንኳን አደረሳችሁ ማለት እፈልጋለሁ። መሰረት ቤተክርስቲያን መስቀል ብርሃን ለመላው ዓለም መሰረት ቤተክርስቲያን ወሀብ ሰላም መናኒ ዓለም መስቀል መድኃኔ ወሀብ ሰላም መድኃኔ ዓለም በኦቶና ደብረ ጽዮን ቅድስተ ማርያም ቤተክርስቲያን ቅጥር ግቢ ተገኝተን በበዓል ልዩ መሰናዷችን ከቤተክርስቲያኒቱ የሰንበት ትምህርት ቤት አገልጋዮች ጋር ያደረግነው ቆይታ ይህንን ይመስል ነበር። መርሐ ግብሩን በመምራት አብሬያችሁ ቆይታ ያደረግኩት ትዝታ ታከለ ነበርኩኝ። ከቀሪ የወላይታ ቴሌቪዥን ልዩ የመስቀል ፕሮግራሞች ጋር መልካም ቆይታን ተመኘውላችሁ።